ሮዛ እናቷ ጋር ባደረገችው የስልክ ቆይታ ዴብን እንደምታስገድለውና እንዲሁም ሀብት ንብረቱን እንደምትወርስና ብቻዋን የብቻዋ ለማድረግ ወይም ደግሞ የተረገዘው ልጅ የማንኛቸው እንኳን እንደሆነ የማታውቀው ሮዛ ልጁ የማን ይሁን የማን የማውቀው ነገር የለም። ነገር ግን ደግሞ አሁን ላይ የምፈልገው ነገር ቢኖር ሁሉ ነገር እስኪስተካከልልኝ ነው እንጂ ማናችሁንም አልፈልግም፣ እያንዳንዳችሁ ከህይወቴ አስወጣችኋለሁ እያለች እያለ ሔዋን ስትመጣም በጣም ትደነግጣለች። ሔዋንም ስልክሽን አውሪ እንጂ ምን ነው እናትሽ ጋር ለምንድን ነው ስልኩን የምታቆሚ ትላታለች። አንቺ ቆይ ግን ምንድን ነው ምን ፈልገሽ ነው እንደዚህ የምትከታተይኝ ብላም ሮዛ ወደ ሔዋን ትጮኋለች። ስልኩንም ትዘጋለች። ሚስጥሩን ግን ሰምታለች። በተለይ ደግሞ ዴብን አስገድለዋለሁ በማለቷ ሔዋንም እሺ አሁን እዚህ ቦታ ላይ አንቺ ትሄጃለሽ ወይስ አትሄጂም ብላም ትጠይቃታለች። እኔስ አልሄድም። ቆይ ለምንድነው ከህይወታችን የማትወጪው? ዴብ እኮ ሁሌ ያለ መግባባት ችግር ቢፈጠርም እኛ እንስማማለን ትላታለች። እሷም ደግሞ ይውልሽ ከአሁን በኋላ ዴብን አልተውልሽም በማለት ሔዋንም ትሰድባታለች። ሮዛም በጣም ትበሳጫለች። ሮዛ በጣም እየተናደደች ያለችውና እንዲሁም ደግሞ ባንቴኑን ከዚህም በፊት ዴብን አስወግደን የፈለገውን ነገር እናደርጋለን ብላ ሁሉን ነገር ስታወራ ባንቴኑ ሪከርድ አድርጓት ነበር። እናም ያን ሪከርድ ለዴብ አሁን ላይ ልኮለታል። እናም ስልክ ተደብቃ ስታወራ ዴብ ሲመጣ በጣም ትደነግጣለች። አይ አደንግጭ፣ ምክንያቱም ደግሞ ከዚህ በላይ እኔ መረጃ አልፈልግም፣ ትክክለኛ መረጃ ላይ ብሎ ስልኩን ይከፍትና ድምፁን ያሰማታል። ባንቴኑ ሪከርድ ያደረገውን ሮዛ ትሰማለች። ሮዛ በጣም ትበሳጫለች። ነገሮች ሁሉ በጣም ተበላሹ። በቃ ካሁን በኋላ አለቀልኝ በማለት ተስፋ ቆረጠች። ይኸውልሽ ልጄ ካሁን በኋላ ይኸውልሽ ሁሉን ነገር ተይና በቃ ያለሽን ነገር ይዘሽ ነይ ይበቃሻል ልጄ ብላም እናቷ ትላታለች። ሮዛም ደግሞ በፍጹም ይህን ነገርማ አላደርገውም፣ እንዴት ነው የምመጣው ትላለች። ይኸውልሽ ነይና በቃ ያለሽን ነገር ይዘሽ እመቤት ሆነሽ ኑሪ ስትላትኝ ሁሉን ነገር ካወቀ በተለይ ደግሞ ዴብ ወደ ህግ ከሄደ እንኳን እመቤት ገረዱኝ የምኖርበትም ገንዘብ አይኖረኝም። እኔ እስካሁን ድረስ ብዙ ወንጀል ስራ ቆይቻለሁ። እናም ያውሉ ወደ ህግ ከሄደ ለእኔ በጣም ከባድ ነው ብላም ሮዛ ለእናቷ ስትነግራት ነበረ። እናም በቃ ለምን ጥለሽ አትመጭም ከምትሞች ትላታለች። ምክንያቱም ደግሞ መሞት አይቀርም ስላለቻት ነበረ። ባንቴኑና ሮዛም ተገናኙ። ነገር ግን ባንቴኑን አሁን ላይ በጣም ብጠለውም ግን ከሱ ግን የምትፈልገው ነገር አለ። እንዲሁም ሮዛና ዴብ ሮዛ አሁን ላይ ሔዋንና ዴብ ሔዋንም አሁን ላይ ወደ ዴብ ለመምጣት ወይም ደግሞ በዚህ አጋጣሚ ተጠቅማ ወደ ራሷ ለማድረግ ትሞክራለች። ዴብ በቃ ካሁን በኋላ ለምን ከጣገቢ ሁኝ ይላታል። እሷም ደግሞ አዎ ነበርኩ እኮ አሁንም ከዚህም በፊት እኮ ፍቅረኛ የነበርሽ ይላታል። አሁንም ነኝ፣ አሁንም እኮ ነገሮች ሁሉ ተበላሽተዋል ትላለች። ዴብም አሁን እንኳን ምንም ማድረግ አልችልም፣ ይኸው እኔ በህይወቴ ደስተኛ ሆን ተብዬ አልተፈጠርኩም ይላል። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንደናችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰብናችሁን ከልብ ነው ማመሰግነው። ወደ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። ሮዛ ሁሉም ነገር አሁን ላይ በጣም ችግር ውስጥ ገብታለች። እስከ ዛሬ ድረስ ምንም አይነት ችግር አይፈጠርም ብላ ሁሉንም ነገር በእጇ አደርጋለሁ ብላ ስታስብ የነበረችው ሮዛ አሁን ላይ ግን በጣም ከባድ ውስጥ ገብታለች። ምክንያቱም ደግሞ ዴብ አንድ በአንድ ሁሉ ነገሯን ሚስጥሯን ሁሉ ስላወቀባትኝ አሁን ላይ ለሷ በጣም አደጋ ነው። በተለይ ደግሞ ባንቴኑ ሪከርድ አድርጎ ያስቀመጠው ወይም ደግሞ ለዴብ የላከለት መረጃ ይህ ለሱ ተስፋ እንዲቆርጥና በተለይ ሮዛ የምትባል እስከ ወዳኛው እንዲረሳትኝ የሚያደርግ ነበረ። እናም አሁን ላይ ዴብ በጣም ግራ ቢጋባም ግን ደግሞ ለልጁ ሲል ብቻ አሁን ላይ ሮዛን መተው ፈልጓል። ልጄስ ደግሞ ለነገሩ ግን ትውለዳት እንጂ አታቅፋትም ሲልም ነበረ። ሮዛ ልጁን እንድትወልደውና ከዛም በኋላ ግን ከወለደች በኋላ ዴብ ልጁን ቀምቶ እሷን ማባረር ነው የፈለገው። ሮዛ ደግሞ አሁን ልጁ የማንኛቸው እንደሆነ በፍጹም አታቅም። ምክንያቱም ደግሞ ከ3 ሰው ጋር ስለሆነም ነገሯ ሁሉ። ስለዚህ
አሁን ላይ ጭራሽ የማናችሁ እንደሆነ አላውቅም። ነገር ግን የማንም ሆነ ያማንም እያንዳንዳችሁ እናንተን አልፈልጋችሁም። እኔ የምፈልገውን እስከማገኝ ድረስ ነው እንጂ ሁላችሁንም ከህይወቴ አስወጣለሁ ብላ ስትጥም ይህ ሚስጥር እንግዲህ እንዳለ ሰምቷታል ማለት ነው ዴብ ሲሰማተኝ ሮዛን በጣም ደንግጣለች። በተለይ ሔዋንም አሁን ላይ እንዲሁም ባንቴኑ ሔዋንም በጣም ናፈቅሽኝ ብሎም ይመጣል ማለት ነው። በቃ ናፍቀሽኛል ብሎም አይ ካሁን በኋላ ስርዓት ያዝ ለምን ብሎክ አረግሽኝ ይላል። ምክንያቱም ደግሞ ሔዋን ባንቴኑን ብሎክ አድርገዋለች ማለት ነው። እሱም ደግሞ ለምንድን ነው ብሎክ ያደረግሽኝ ብሎ ይጠይቃታል። እኔ የማያስፈልጉኝን ሰዎች በብሎክ ነው የምሸኛቸው፣ ስለዚህ አንተም አታስፈልገኝም ብላም ትለዋለች። ካሁን በኋላ ደግሞ ዴብን ስትጎዳው ማየት አልፈልግም ብላም ትለዋለች። እሱም ደግሞ ይኸውልሽ እኔ ዴብ እንዲጎዳ አልፈልግም፣ ደግሞ በጎደው ኑሮ ይኸው ከሮዛ ጋር ያወራነውን ሪከርድ እኮ እኔ ነኝ የላኩለት ብሎም ይላታል። ሔዋንም በታማኝነትህ እውነት ግን ነው ብላ ትለዋለች። እናም ትክክለኛ ባንቴኑ ለዳዊት እንደላክለት ስታቅ እሷም ደግሞ ትስመዋለች። ይሄ ሳንኩህ የታማኝነት ነው ብላም ትለዋለች። ቆይሽ በቃ ለማንኛውም ሔዋኔ ብሎም ይላታል። ሔዋን አትበለኝ ወይዘሪት ሔዋን በለኝ ብላም ትለዋለች። በጣም ትበሳጫለች እና ለምን አስጀመርሽኝ ብሎም ይላታል። እሷም ደግሞ ይህ ስህተት እንደሆነና ከአሁን በኋላ ግን ከእሱ ጋር ምንም አይነት ነገር እንዲፈጠር እንደማትፈልግና እንዲሁም ከዴብ ጋር ህይወቷን እንደሚቀጥል ትነግረዋለች። ባንቴኑም በጣም ያዝንና በቃ እሺ ብሎ ጥሏት ይሄዳል። ሮዛም እናቷ ሁሉንም ታየውና ያሺውን ይዘሽ ነይ እባክሽ ልጄ ውጭ ትላታለች። ይሄ ሁሉ አመት ስለፋበት የኖርኩትን ለዳዊት ጥለሽ ውጭ ነው የምትይኝ ብላም ትላታለች። እናትየውም ደግሞ ከምትሞችና ህይወትሽን ከምታጭ ለምን ገንዘብ አይቀርም ለምን አይቀርብሽም ትላታለች። ይኸውልሽ ምንም አይመጣም የባሰ ነገር ነው የሚመጣብሽ ስትላትኝ ሮዛም ምንም አይመጣም ከዚህ በላይ ቢመጣ ሞት ነው ብላም ትላለች። ካሁን በኋላ እዚህ ቤት ብኖርም እንደ ውሻ እየታየው ነው የምኖረው ብላም ትላለች። ይኸውልሽ እኔ ደግሞ ያሺውን ይዘሽ እንደ ንግስት ኑሪ ነው ምልሽ ብላ እናቷን ትላለች። ሮዛም ብድግ ታደርግና ይኸውልሽ ዴብ ወደ ህግ ከሄደ እንኳን አይደለምና እንደ ንግስት እንደ ገረዱኝ የምኖርበትም ገንዘብ የለኝም ብላም ትላለች። እናቷም ዴብ ይህን ነገር አያደርገውም በሆድሽ እኮ የተሸከምሽው የእሱ ልጅ ነው ብላም ትላለች። እማዬ ዴብ እኮ ከሆነ ነገር ካመጣው እኮ ምንም ነገር ቢወጥ ምንም አይመስለውም እያለች እያለ ይህን ወሬ እያወራች እያለ ሔዋን ትመጣለች። ሔዋንም ስትመጣ በጣም ትደነግጥና አንቺ ቆይ ኮቴ የለሽም ብላም ትላለች። ስልኩንም ትዘጋዋለች። አያይ አውሪ ምን ነው እናትሽ ጋር ለምን ወሬሽን አትቀጥይም ለምን ወሬሽን ታቆሚያለሽ ብላም ሮዛ ትመልስላታለች። ምን ሰማሽ አሁን ብላ